ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ ተደራሽነቱን ተደማጭነቱን የእግር ኳሱ ቤተሰብ ጋር የመድረሱን አቅም ከፍ ስለሚያሳድግ ላይክ እያደረጋችሁ ይህንን እንድታግዙን ወይም ተደራሽነታችን ከፍ እንዲል በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ለከፈታችሁ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል የዕለተ እሁድ ፕሮግራማችን እንግዲህ የሚያተኩረው በታሪክ ከፍተኛ ተቀናቃኝነት የሊጉ ውጤታማ ስኬታማ ክለቦች ወይም የእንግሊዝ ፕሪሚየር ሊግ መለኪያ የሆኑ ሁለት ክለቦች በወቅታዊ ብቃታቸው በወቅታዊ ደረጃቸው ያንን አስተማማኝነት ያንን ታሪክ የሚገልጽ ደረጃ ላይ ሳይገኙ የሚያደርጉት የላንካሻየር ደርቢ በኦልድ ትራፎርድ ዛሬ 11 ሰዓት ተኩል ተጠባቂ ፍልሚያ የሚደረግ ይሆናል። ማንቸስተር ዩናይትድ ከሊቨርፑል የእንግሊዝ ምድር ትልቁ ደርቢ በእንግሊዝ ምድር በአጠቃላይ በየትኛውም ክፍል አሁን የሊቨርፑልንና የማንቸስተርን ያክል ራይቨሪ በእንግሊዝ ምድር ላይ አለ ተብሎ አይጠበቅም፣ አይታሰብም። የተቀናቃኝነት ስሜት ሁለቱ ቡድኖች እንግዲህ ዛሬ ምሽት የሚያደርጉት ጨዋታ ከየትኛውም ጊዜ በላይ ይጠበቃል። አንዳንድ መመዘኛዎች ላይም ጭምር ቀጥተኛ ጫና ማድረስ የሚችል ፊክቸር ነው። ስለ አንድ አሰልጣኝ መሰንበት፣ ስለ አንድ አሰልጣኝ ኮንትራት የማግኘት ዋስትና ማረጋገጫ ጭምርም ሆኖ የምናገኘው የደርቢ ጨዋታ ነው። አርነ ስሎት በሊቨርፑል ቤት ስለ ዘላቂነታቸው እስካሁን ድረስ በቂ ዋስትና በቂ ኢንሹራንስ ሳያገኙ ገና ድረ ሲዝን ግምገማ ይደረጋል ተብሎ ሲዝናል ሪቪው ይጠብቃቸዋል ተብሎ ስራቸው ዋስትና ላይሰጥ ይችላል፣ እርግጠኝነት ላያገኙ ይችላሉ። እነዚህ አይነት ጉዳዮችን ደግሞ ሊያስቀጥሉ የሚችሉ አንዳንድ ውጤቶች ሊመዘገቡም ይችላሉ። አሁን ለምሳሌ ኦልድ ትራፎርድ ላይ በመጥፎ ጊዜ ይሄን ሊቨርፑልን ይዞ ድል አድርጎ መመለስ ስሎት በየትኛው መመዘኛ ከሊቨርፑል ኃላፊዎች ያገኛሉ የሚባለውን ድጋፍ የበለጠ ያጠናክራል። ኦልድ ትራፎርድ ላይ ሄዶ በታሪክ ተቀናቃኝ በማንቸስተር ዩናይትድ መሸነፍ ደግሞ የፈለገ ከክለቡ ቦርድ ድጋፍ ቢያገኙ ያ ድጋፍ በየትኛው መመዘኛውን ይቀንሳል። ስለዚህ የዚህን ጨዋታ ጥንካሬ ከተመለከታችሁ የህልውናም ጉዳይ ነው ለአሰልጣኙ። በዛኛውም ቤት ጭምር በዩናይትዳውያን ቤት ማይክል ካሪክ ቲሙን ከትልቅ አደጋ ጠብቋል። ሲዝናቸውን አሳምሯል። በሁሉም ውድድሮች የነበረው የዩናይትድ ተሳትፎ በቀድሞ አሰልጣኞች ውጤት ሲዳከም ማይክል ካሪክ መጥቶ የቡድኑን ሲዝን በማቃናት በአነስተኛ ጨዋታ በርካታ ነጥቦችን በማሸነፍ ከሩበን አሞሪም ዘመን በላይ ማንቸስተር ዩናይትድ ውጤቶችን አስመዝግቦ ድሎችን አስመዝግቦ ውጤታማነትን አምጥቶ በሊጉ 3ኛ ደረጃ ላይ መቀመጥ ችሏል። እነዚህ ሁሉ ጉዳዮች ግን ተጠቅልለው ፍሬ ሊኖራቸው የሚችለው የምን ጊዜም ያለፈውም ጊዜ ያሁኑ የወደፊቱንም ተቀናቃኝ ካላሸነፈ እነዚህ ጉዳዮች ሁሉ ውሃ ያነሱ። ሲዝን አሳምራል፣ በእርግጥ ልክ ነው። የምን ጊዜም የማንቸስተር ዩናይትድን ጠላት ላይ ግን አንገት አስደፍታሉ። በጠላት ፊት አንገት ደፍቶ ደጋፊ ወጥቷል። ሲቪው የሚጠራው ተመልከቱ። አርነ ስሎት ጋር ብትሄዱስ በጠላት ቀጠና አስደፍረናል፣ በራሳችንም መንደር አስደፍረናል። በደርሶ መልስ ጨዋታ አንፊልድ ላይ ተሸነፈ፣ ድጋሚ ሄደ ኦልድ ትራፎርድ ላይ ተሸነፈ። የትኛውን የሊቨርፑልን ስኬት ነው? ማንቸስተር ዩናይትድን ሳያታሸንፍ ስኬት ሊመጣ አይችልም። ስለዚህ
ያንተም ሲዝናል ሪቪው ላይ ይሄ ውሃ ማነሳ ውጤት ነው። ሊቨርፑል ቻምፒየንስ ሊግ መሳተፉ ለክለቡ ፋይናንሻሊ ጥሩ ነው። ጥሩ የውድድር ቢያንስ ሲዝኑ 100% ተበላሽቷል እንዳይባል የቻምፒየንስ ሊግ ተሳትፎ ይሄን ሁሉ ኢንቨስትመንት እንዳደረገ ቡድን የቻምፒየንስ ሊግ ተሳትፎ 100% በቂ ባይሆን 100% በቂም አይደለም፣ በቂ ሊሆንም አይችልም። ግን የሚመጣውንም ጫና ለመቀነስ ከዚህ ስቴዲየም 3 ነጥብ ይዞ መውጣት ቢያንስ ሲዝናል ሪቪው ላይ አይ እኔ በመጥፎ ጊዜ እኮ ኦልድ ትራፎርድ ላይ አሸንፊያለሁ የሚላት መመዘኛ በጣም ቫልዩ አለው። ታስታውሳላችሁ ኤሪክ ቴናግ በማንቸስተር ዩናይትድ ኃላፊዎች እኮ ኮንትራት የተሰጣቸው ኤፍ ኤ ካፕ ፍጻሜ ላይ ማንቸስተር ሲቲን አሸንፈው ነው። ኖይዚ ኔይበርስ ደርቢ ላይ የጎረቤት ተቀናቃኛቸው ላይ ማንቹሪያን ደርቢ ላይ አሳክተው ያን የሚያክል ሜጋ ኮንትራት አገኙ። ተመልከቱ እንደነዚህ አይነት ጨዋታዎች የአሰልጣኞች ቆይታ ላይ ያለውን ቫልዩ ኤሪክ ቴናግ ኮንትራት ያገኙበት ፊክስቸር የማንቸስተር ደርቢ አስቡት። ደግሞ የታሪክ የእድሜ ልክ ይሄ ጠላትነት ከውስጣቸው በምንም ተአምር የማይወጣው ሁለት የእግር ኳስ ከፍተኛ ራይቨሪ ያለበት የእንግሊዝ እግር ኳስን ዶሚኔት ጠቅልለው በሁሉም ረገድ ዘግተዋል። እነሱ ጋር ለመድረስማ እኮ ብዙ ርቀት አንድ ቡድን መጓዝ አለበት። ብዙ ድሎች ያውም ያለማቋረጥ 20 ዋንጫ ላይ መድረስ አስባችሁታል? ተከታዩ ክለቦች የአጭር ጊዜ ፕላን አይደለም። በ15 ዓመት በ20 ዓመት ፕላን ነው ሊደረስ የሚችለው። ይሄ ደግሞ ከተፎካካሪዎች አቅም አንጻር የማይታሰብ ነው። እዛ ላይ ነው አርቀው ያስቀመጡት። ማንቸስተር ዩናይትድ የእንግሊዝ ሁለተኛ ምርጡ ክለብ ነው በኢሮፒያን እግር ኳስ። ሊቨርፑል አንደኛው ቡድን በኢሮፒያን እግር ኳስ። በሊጉ ዶሚኔት ያደረጉ ክለቦች ናቸው በኢሮፒያን ምድር። ስለዚህ ይሄ የታሪክ ባላንጣነት ስሜት በእያንዳንዱ ትውልድ ውስጥ እንደ ክትባት ነው የሚሰጠው። ስለ ሊቨርፑል ጠላትነት ማንቸስተር ዩናይትድ ሳያስተምር ተጫዋቾች ለሲዝን አያዘጋጅም። ስለ ማንቸስተር ዩናይትድ ጠላትነት ሊቨርፑል ሳያዘጋጅ ሲዝኑን አይዘጋጅበትም። ይሄ ነው የፕሪሚየር ሊጉ በነገራችን ላይ ራሱን ከሚሸጥበት ግዙፉ ፊክስቸር መካከል አንደኛ ደረጃ ላይ የሚቀመጠው ይሄ ፊክስቸር ነው። በነገራችን ላይ ፕሪሚየር ሊጉ በየአመቱ የሚሸጣቸው ይሄ የሊጉ ብራንድ አለ አይደል? ከሊጉ ብራንድ መካከል ትልቁ ፊክስቸር የሁለቱ ክለቦች ናቸው። የትኛውም ፊክስቸር በእንግሊዝ ምድር በዚህ ደረጃ ራይቨሪው ከፍ ብሎ አያውቅም፣ ሊሆንም አይችልም። የባላንጣነት እና የታሪክ ይሄ የበላይነት ለመውሰድ የሚደረግ የፉክክር ደረጃ በሁለቱ ክለቦች ደረጃ ላይ የትኛውም ክለብ እኔ በግሌ በእኛ ትውልድ ራሱ ይጠጋል ብዬ አላስብም። ከፍ አድርጎ አስቀምጠውታል። ይሄን ታሪካውን የመጠበቅ ኃላፊነት ነው አሰልጣኞች በየትውልዱ የሚረከቡት። ታስታውሳላችሁ ሃሪ ማጓየር የመጨረሻ ሄዲንግ ግብ አንፊልድ ላይ አስቆጥሮ ማንቸስተር ዩናይትድ 3 ነጥብ ሲያሸንፍ የአንፊልድን የክሎፕን ይሄ ብረት ሰበር ነው ነበር ሲሉ የነበሩት የዩናይትድ ደጋፊዎች። ምክንያቱም 10 ዓመት አንፊልድ ላይ ማንቸስተር ዩናይትድ 3 ነጥብ አላገኘም። አርነ ስሎት የሊቨርፑል ደጋፊዎች ምን ሲል ክብራችንን፣ ህልውናችንን፣ አንገታችንን በገዛ ሜዳችን አስደፋን የሚሉት ታስታውሳላችሁ። ከሱ ፊክስቸር በኋላ ስለ አርነ ስሎት ታይም የሚባል ነገር የሊቨርፑል ደጋፊ ፈጽሞ ማሰብ አቆመ። ተቃውሞ የጀመረው በነገራችን ላይ ከማንቸስተር ዩናይትድ ሽንፈት በኋላ ነው። ሊቨርፑል ከማንቸስተር ዩናይትድ ሽንፈት በፊት በ12 ጨዋታ እኮ 9 ተሸንፏል። ምንም አይነት ትችት አልነበር። ይሄ በቃ የትራንዚሽን አመት ነው የሚለው ደጋፊ መቀበል የጀመረው ያን። በማንቸስተር ዩናይትድ ከተሸነፈ በኋላ ግን አርነ ስሎትና ደጋፊው ሆድና ጀርባው ነው። ስሎት ሁሌ ማብራሪያ ይሰጣሉ። ስለማብራሪያቸው የትኛውም ደጋፊ ለመቀበል ፍቃደኛ አልነበር። እኛ እንደዚህ ሆኖ በእንዲህ ምክንያት ነው፣ እንደነዚህ አይነት ችግሮች አሉ፣ እንደዚህ እንደ ምክንያታዊነት ይሄ ምክንያት ማስተባበያ አንዳንዴ ለችግሮች አሰልጣኞች መብቴ ሲያጡ የሚያቀርቡት አይነት አቤቱታ ተደርጎ ነበር ሲወሰድ የነበረው። ብዙዎቻቸው አይቀበሏቸውም ነበር። አብዛኞቻቸው በተወሰነ መልኩ የማስታገሻ ኪኒን ይመስል አልፎ አልፎ የሆኑ ድሎች ይመጣሉ። ወጣ ገባ የሚል ብቃት ይኖራል።
ትራንዚሽን ነው የሚል በጣም የሊቨርፑልን ደጋፊዎችን ሲያስታምሙ ነበር። ለምን ክሎፕ አስቀምጠው የሄዱት የሊቨርፑል ስታንዳርድ በረጅም ርቀት ማንቸስተር ዩናይትድ በረጅም ግንባታ ሊደርስ የሚችልበት ደረጃ ላይ ነው ክሎፕ ያስቀመጡት። ምክንያቱም በነዛ ዓመታት ሊቨርፑል በከፍተኛ ሁኔታ በድል ሲመጣ የማንቸስተር ዩናይትድን የበላይነት ነበር በእንግሊዝ ምድር በ10 ዓመት ውስጥ መቀበል የቻለው በሁሉም ረገድ። ያኔ ይሄ ጉዳይ ማንቸስተር ዩናይትድ ቤት ከፍተኛ ቁጭት ፈጥሯል። እስሎት መጡ። ከማንቸስተር ዩናይትድ ጋር የሚስተካከል የዋንጫ ድል አስመዘገቡ። ግን በቀጣዩ ዓመትስ አንፊልድ ላይ ተሸነፉ። ስለ ዋንጫ ምንም አይነት አስተማማኝነት የለውም። አንፊልድ ላይ በማንቸስተር ዩናይትድ ተሸንፎ የሊቨርፑል አሰልጣኝ እንዴት ነው ስለ አለፈው ዓመት ስለ ቡድኑ ስኬት ሊያነሳ የሚችል? ያ ስኬት የተሟላ አይደለም ማለት ነው። ምክንያቱም ያልቀጠለ ድል ነው ተብሎ የሚታሰበው። የዚህን ያክል ነው የባላንጣነት ስሜት ሁለቱ ላይ ያለው። ስለዚህ የእንግሊዝ እግር ኳስ አንዳንዴ ከነዚህ ሁለቱ ፊክስቸሮች ውጪ ራሱ ሲታሰብ በጣም ሩቅ ነው። በቅርብ ዓመት ነው የአብዛኛው ክለቦች የእርስ በርስ ፉክክር የመጣው በታሪክ በቅርብ እየተመለከትን ነው የመጣው ይሄ የባላንጣነት ስሜት። ይሄ ግን ለዘመናት የቆየ ከትውልድ ትውልድ የተሸጋገረ የመጣ ከባድ የእንግሊዝም ምድር ዶሚኔት አድርጎ የመያዝ ፓወሩን የመቆናጠጥ አቅምን ነበር ሁለቱ ቡድኖች ሲያሳዩና ሲፎካከሩ የነበሩት። የዛሬው ጨዋታ የዩኤፋ ቻምፒየንስ ሊግን ቦታ በማስጠበቅ በማስከበርና በቀጥታ ለቀጣይ ዓመት ተሳትፎ ትኬት የሚቆረጥበት ያሸነፈ ቡድን ለቀጣይ ዓመቱ የቻምፒየንስ ሊግ ተሳትፎ ዋስትና የሚያገኝበት ትልቅ ጨዋታ ነው። ወደ አመሻሽ 11 ሰዓት ተኩል የሚደረግ ጨዋታ ነው። ይሄ ጨዋታ እንግዲህ በብዙ መልኩ ይጠበቃል። በየትኛውም መመዘኛ ለሁለቱም አሰልጣኞች 3 ነጥብ አስፈላጊ የሆነ የዛሬ የሱፐር ሳንዴ ጨዋታ ነው። እንዴት ጨዋታውን እንመልከት? አሁን ከጨዋታው በፊት እየወጡ የሚገኙ የቡድን መረጃዎች አሉ። ይሄ የቡድን መረጃ እንግዲህ ኦፊሻሊ ኮንፈርም ባይደረግም አንድ መረጃ እንደ ሰበር ዜና ከትናንት ምሽት 3 ሰዓት በኢትዮጵያ ሰዓት አቆጣጠር አንስቶ እየተሰማ ያለው ከባዱ ምናልባት ለሊቨርፑል ደጋፊዎች መስማት የማይፈልጓቸው መረጃዎች መካከልና እንደ ሩመርስ እየወጣ የሚገኘው ኦፊሻሊ ምንም አይነት ኮንፈርሜሽን ያልተሰጠው በጣም በመረጃው በኩል እያወዛገበ የሚገኘው የአሌክሳንደር ኢሳቅ የፊትነስ ጉዳይና ተጎድቷል የሚለው ሩመርስ በጣም በዝቷል። ሩመርስ ነው፣ ምንም አይነት ኮንፈርሜሽን አልተሰጠበትም። አንድ ጉዳይ ግን እያጠራጠረ ደጋፊዎችንም በክለቡ ዙሪያ የሚጽፉ ዘጋቢዎችንም ኮንፈርሜሽን ለመስጠት ግራ ያጋባው ይሄ መረጃ ምሽት 3 ሰዓት ከመውጣቱ በፊት ከ5 ሰዓታት በፊት ሊቨርፑል ኦፊሻሊ የተጠናቀቀ የመጨረሻ ቲም ኒውስ ሊቨርፑል በራሱ ሆም ፔጅ በኤክስ ገጽ ላይ ለቋል። እዛ ላይም ግምታዊ አስተላለፎች ተቀምጠዋል። ከዚህ ጨዋታ ዴፊኒትሊ 100% ውጭ የሆኑ ተጫዋቾች ታውቀዋል። በዚህ ጨዋታ የሚገኙ ተጫዋቾችም ታውቋል። የቲሙ የመጨረሻ ትሬኒንግን ከተመለከተ በኋላ ነው የቡድኑ ኦፊሻል ፔጅ የለቀቀው ያን ቲም ኒውስ። ከዛ ቲም ኒውስ በኋላ ነው እንግዲህ ከ5 ሰዓታት በኋላ አሌክሳንደር ኢሳቅ ተጎድቷል። ጭኑ ላይ መጠነኛ ጉዳት ስላጋጠመው ተጫዋቹ ከ1 እስከ 2 ሳምንት ከሜዳ ይወጣል የሚሉም አሉ። ለዚህ ጨዋታ 50-50 ነው የመድረሱ ድል የሚሉ አሉ። ሐሰተኛ መረጃ ነው። ኢሳቅ ከስብስቡ ጋር የመጨረሻውን ትሬኒንግ አጠናቆ ሌት ፊትነስ ቴስቱን አልፎ ወደ ማንቸስተር ከተማ ተጉዞ የክለቡ የሚያርፍበት ሆቴል እዛ ተገኝቷል። ወይም ክለቡ ከተጓዘ በኋላ በዛ ሆቴል ላይ ተገኝቶ የክለቡ አባል ነበር። ቡክድ ከተደረጉ ስሞች መካከል አንዱ የአሌክሳንደር ኢሳቅ ነው የሚሉም አሉ። ምንም አይነት የተረጋገጠ መረጃ ባይኖርም እስካሁን ድረስ ግን ተጎድቷል የሚለው ሩመርስ በጣም በስፋት እየወጣ የሚገኘው የሚያስተባብሉም ተጨባጭ ዘጋቢዎች አሉ፣ ተጎድቷል የሚሉ ተጨባጭ ዘጋቢዎች አሉ። እስካሁን ድረስ ግን የተረጋገጠ ምንም አይነት መረጃ የለም። እንግዲህ ዛሬ ከቀኑ 6 ሰዓት እስከ 8 ሰዓት ባለው ኦፊሻሊ ይረጋገጣል። ያኔ እንግዲህ መረጃዎችን በኤክስ ገጽ መከታተል ትችላላችሁ። ማንቸስተር ዩናይትድ ባለፈው ሳምንት እንግዲህ በድጋሚ ባክ ቱ ባክ ማሸነፍ ችሏል። ከበርንማውዝ እና ከሊድስ ጨዋታ በኋላ
ወደ አሸናፊነት ተመልሶ በከባድ ወቅት በርካታ ተጫዋቾች በሌሉበት ስታንፎርድ ብሪጅ ላይ ሄዶ አሸነፈ። ያለፈው ሳምንት ብሬንፎርድ ማሸነፍ ቻለ። ተከታታዩ ድር ለማይክል ካሪክ እንግዲህ እያማረለት ነው የሚገኘው። ሶስተኛ ደረጃን በአስተማማኝ መልኩ እንግዲህ ለወራት በአስተማማኝ ሁኔታ ይህንን ዞን ዩናይትድ እና ካሪክ ኮንፈርት አድርገውታል። በዛሬ ምሽቱ ጨዋታ በማንቸስተር ዩናይትድ በኩል እንግዲህ ማይክል ካሪክ ከትናንት በስቲያ በነበረው ጋዜጣዊ መግለጫ ማቲያስ ኩኛ ለዚህ ጨዋታ ፊትነስ ቴስቱን ያልፋል ብዬ ተስፋ አደርጋለሁ ብለዋል። የሊሳንድሮ ማርቲኔዝም ቅጣት በዚህ ጨዋታ የሚቀጥል ይሆናል። ለዛሬው ጨዋታ ማርቲኔዝም አይገኝም። ስለዚህ የማቲያስ ኩኛ መመለስ ነው በዛሬው ጨዋታ የሚጠበቀው እና ሌት ፊትነስ ቴስት ከመደረጉ በፊት ነበር ካሪክ መግለጫ የሰጠው። ስለዚህ በዛሬ ጨዋታ ይሰለፍ አይሰለፍ ሌት ፊትነስ ቴስት በኋላ ቢሰጥ ኦፊሻል ያረጋግጥ ነበር ተመልሷል ብሎ። ግን ሌት ፊትነስ ቴስት የተደረገው ከካሪክ ጋዜጣዊ መግለጫ በኋላ ስለሆነ ለዚህ ጨዋታ ይመለሳል ብዬ ተስፋ አደርጋለሁ ነው ያለው። 100% እንደሚመለስ ኮንፈርም አላደረገም። ግን የማንቸስተርን የመጨረሻ ትሬኒንግ ማቲያስ ኩኛ በአግባቡ ማጠናቀቁን ተረጋግጧል፣ ተሰምቷል። ይሄ የተረጋገጠ ጉዳይ ነው። ከማንቸስተር ዩናይትድ ጋር በተያያዘ ከሰሞኑ ከሚወጡ መረጃዎች መካከል በማንቸስተር ዩናይትድ የአሰልጣኝ ለውጥ ካመጣቸው ለውጦች መካከል ወይም በዩናይትድ ቤት የዩናይትድ ደጋፊዎች የሚናፍቁት የሌሎች ክለቦች ደጋፊዎች የሚያደንቁት አማካይ ኮቢ ሜኑ እንግዲህ ለ5 ዓመት ተኩል ኮንትራቱን አድሷል። በዩናይትድ ቤት የሚቆይ ይሆናል። አሰልጣኙ ባይቀየር ግን ጃንዋሪ ላይ አናየውም ነበር። ተመልከቱ፣ አንዳንዴ አንድ ውሳኔ ስንት ችግሮችን እንደሚቀርፍ። ይሄን የካሴሜሮን ብቃት ለምሳሌ አናይም ነበር በትንሹ። ካሴሜሮ ለዩናይትድ እንዲህ አይነት አገልግሎት ይሰጣል ተብሎ ኤሪክ ቴናግ ያስፈረሙት አሰልጣኝ እንኳን የካሴሜሮን በዚህ ደረጃ ፕራይም አስደናቂ የመጨረሻውን የኤክስፒሪየንሱን ከፍታ እንደዚህ በዚህ ደረጃ ለቡድኑ ያበረክታል ተብሎ አይጠበቅም። ሜዳ ይሰፋበታል ተብሎ ሲተች ነው የምናውቀው። ሩበን አሞሪም እንኳን ብሩኖ ፈርናንዴዝን እና ካሴሜሮን እየተጠቀሙ ባላንሱን ለማግኘት በጣም ይቸገሩ ነበር። የበለጠ 8-7-6 ተጫዋች የዲፌንሲቭ ማይንድ ያላቸውን በማሰለፍ ባላንስ ለመጠበቅ ሲሞክሩ ነው የምንመለከተው። ግን ካሪክ መጥቶ ካመጣቸው ትላልቅ መፍትሄዎች መካከል ካሴሜሮን ነፃ ለማውጣት የሜኑ የኳስ ክህሎት፣ የብሩኖ ክሬቲቪቲ፣ የሶስቱ ተጫዋቾች ትሪያንግል በጣም በአስደናቂ ሁኔታ ዩናይትድንም ውጤታማ አደረገ። የተጫዋቾችንም ብቃት ክለቡ እንዲገለገል አውጥተው እንዲጠቀሙ ማስቻሉ ደግሞ የበለጠ ካሪክ የቡድኑ ውጤት ቅኝትን መመለሱ ከሚያሳዩ ምልክቶች መካከል እነዚህ የሚገለጹ ናቸው። በሊቨርፑል ቤት እንግዲህ በዛሬ ምሽቱ ጨዋታ አሌክሳንደር አመሻሽ 11 ተኩል በሚደረገው ጨዋታ አሌክሳንደር ኢሳቅ የማይሰለፍ ከሆነ ሊቨርፑል በኦልትራፎርድ እንግዲህ ያለ አጥቂ ለመጀመሪያ ጊዜ ሊጫወት ነው። ይሄ ደግሞ የቡድኑን ክፍተት የበለጠ ከፍ ያደርጓል። ምክንያቱም ሂጎ ኤኬቲኬ የለም፣ መሐመድ ሳላ ለዚህ ጨዋታ አይደርስም፣ ለቀጣይ ጨዋታዎች ይመለሳል ተብሎ ይጠበቃል። የዚህ ፊክስቸር ከፍተኛ ግብ አስቆጣሪው መሐመድ ሳላ ነው እንግዲህ ሊቨርፑል ዛሬ አመሻሽ የማያገኘው። ይሄ ደግሞ ምናልባት ለሊቨርፑሎች በጎ ከማይባሉ ጉዳዮች መካከል የመሐመድ ሳላ አለመኖር ነው። የላንካሻየር ደርቢ ከፍተኛ ግብ አስቆጣሪ በታሪክ ሪከርድ ሰባሪው መሐመድ ሳላ ነው። ኦልትራፎርድ ላይ የማይኖር ኦልትራፎርድ ላይ 7 ግብ ያስቆጠረ በኦልትራፎርድ ምድር በኦልትራፎርድ በማንቸስተር ሃትሪክ የሰራ ብቸኛ ተጫዋች ነው። ስለዚህ ባለብዙ ሪከርድ የዚህ ጨዋታ ታሪካዊ ተጫዋች ዛሬ አመሻሽ ላይ ከማንቸስተር ዩናይትድ ጋር ለሊቨርፑል አለመሰለፉ ለማንቸስተር ዩናይትዶች ትልቅ እፎይታ ነው። በተቃራኒው እዚህ ላይ ደግሞ አሌክሳንደር ኢሳቅ የሚጎል ከሆነ የሊቨርፑል የፊት መስመር 3 ወሳኝ ተጫዋቾች አይኖሩም ማለት ነው። ስለዚህ ሊቨርፑል ወደ አካዳሚ ተጫዋቾች ፊቱን አዙሮ በነ ሪዮኖ ጎሞሃ፣ ኮርሊ ጋክፖ፣ ጀርሚ ፍሪፖንግ እና ፍሬድሪኮ ኬዛ እነዚህን 4 ተጫዋቾች ለመጠቀም ይገደዳል ማለት ነው። ስለዚህ በአማራጭ በኩል ሊቨርፑል ስኳዱ ጠቦበት ማንቸስተር ዩናይትድ
ኩኛን የሚያገኝ ከሆነ የበለጠ ደግሞ አድቫንቴጁ ሰፍቶ ነው ይህን ጨዋታ የሚያደርጉት። አርነ ስሎት ግን ከዚህ በፊት ሁለቱም አጥቂዎች በተጎዱባቸው ወቅት ወደ ኤሚሬትስ ተጉዘው የተጠቀሙት 4-2-2-2 ሲስተም የበለጠ ጨዋታውን በሚፈልጉት የጨዋታ ስትራቴጂ ቅኝት እንዲመሩ የበለጠ ረድቷቸው እንግዲህ ያልተጠበቀ ውጤት ተመዝግቦ ነበር። የሊቨርፑልን ወቅታዊ ብቃት በተመለከተ በዛን ጊዜ ከባድና አሳፋሪ ሽንፈት ሊቨርፑል ሊያስተናግድ ይችላል ሲባል የበለጠ በጨዋታው ተሽሎ ተገኝቶ እንግዲህ ነጥብ ተጋርተው ነው ያለምንም ግብ የአርነ ስሎት ሊቨርፑል የተመለሱትና እንደነዚህ አይነት ጥብቅ የሆኑ የታክቲክ ስትራቴጂዎችን እንደነዚህ አይነት ከባድ ፊክስቸሮች ላይ በመጠቀም አሰልጣኙ ይታወቃሉና ዛሬ ምሽትስ ይህን ጉዳይ ማድረግ ይችላል? ምሽት እያልኩኝ አድማጮች በጣም ከይቅርታ ጋር አመሻሽ 11 ተኩል ላይ በሚደረገው ጨዋታ ምንመለከት። ይሄ ሁሉ ግን ሊሆን የሚችለው አሌክሳንደር ኢሳቅ እንደተባለው ጉዳት ያስተናገደ ከሆነ በርካታ የሊቨርፑል ትላልቅ ውስጥ አዋቂዎችም ጋር የተለያዩ ኢሜሎችንም መመልከት ያለው የተለያዩ ጉዳዮችም ከዛ ከመርሲሳይድ ዙሪያ ያሉ የግል ምንጮቻችንም ሪፖርት እንዲልኩልንም ጽፈን የኢሳቅ ጉዳይ እዛ መርሲሳይድ ዙሪያ ራሱ አልተረጋገጠም። ገና ይጎዳ የታወቀ ነገር የለም። ግን ዘሳን እንግዲህ ታብሎይድ ነው። ዘሳን እንደምታውቁት 50-50 የዘሳንን ታብሎይድ መሆን እንግዲህ ታውቁታል ከኛ በላይ እናንተ ታውቃላችሁ ብዬ አስባለሁ። እና ዘሳን ነው ይህን መጀመሪያ መረጃ ሊክ ያደረገው እና የኔ ነው ባለው መረጃ መሰረት አንዳንድ ለሊቨርፑል በጣም ቅርብ ነው ስቴዲየም ውስጥ ሆኖ ሪፖርቶችን የሚጽፉ የና አሲም አይነት ዘጋቢዎች በጭራሽ ይህን መረጃ እኛ የለንም እያሉ እነ ዳቫኮፍስ ደግሞ ለሊቨርፑል በረጅም ርቀት ሆነውም ደግሞ በጣም የታመኑ ዘገባዎችን በማውጣት የሚታወቁትም እነሱ ደግሞ መጠነኛ ሩመርስ እየሰማን ነው አለ የኢሳቅ ጉዳት ከዚህ ጨዋታ ውጪ አይሁን አይታወቅም እንጂ አለ ጉዳቱ ተፈጥሯል። ግን አሰልጣኙ ለምሳሌ ከመጨረሻ ትሬኒንግ በኋላ ከዶሚኒክ ኪንግ ጋር ከቴሌግራፉ ዘጋቢ ጋር ቆይታ አድርገዋል። ግን ይህን ጉዳይ አላነሱም። እንደውም የበለጠ አሊንና ሳላን ይዘን ወደ ኦልድ ትራፎርድ አለመሄድ በእጅጉ ይጎዳናል፣ ይህን የምንረዳው እኛ ብቻ ነን አሉ። አሊሰን ቤከርና ሳላን ይዘን ወደ ኦልድ ትራፎርድ አለመሄዳችን በጣም ይጎዳናል ሲሉ ነበር። ስለዚህ እዚህ ላይ የኢሳቅ ሞግደልን አያይዘው ያነሱ ነበር። ደግሞ እንደምታውቁት በፕሪሚየር ሊግ ቲም ኒውስ ያለምንም መደባበቅ ወይም መሸፋፈን በግልጽ ከሚሰጡ ቡድኖች መካከል አንዱ የአርነ ስሎት ሊቨርፑል ነው። ሌላኛው ማንቸስተር ዩናይትድ ነው። ምንም ሌሎች አሰልጣኝ እንደውም አርሴናል ነው። የቡድን መረጃ ተጋጣሚ ስትራቴጂካሊ ተዘጋጅቶ እንዳይመጣ ትክክለኛውን ኢንፎርሜሽን ማይሰጡት። ይሄ ትክክልም ሊሆን ይችላል። ምክንያቱም የቡድኑ ውጤት ላይ መፍረድ ነው። ፈርጊ ከዚህ በፊት ይጠቀሟቸው ነበርና አሁን እንግዲህ እስካሁን ድረስ የታወቀ ትክክለኛ መረጃ እየወጣ አይደለም። ግን ሩመርሶች በጣም በስፋት በአንፊልድ ዙሪያ ከሚጽፉ ዘጋቢዎች እየተሰማ ነው። እኛም ኦፊሻል ኮንፈርሜሽኖችን ለማግኘት አልቻልንም። ስለዚህ ቲም ኒውስን ዛሬ መጠበቅ ነው። ኢሳቅ ይካተት አይካተት። ግን ማንቸስተር ዩናይትድ ከተማ ሊቨርፑል ቡክ ያደረገው ሆቴል ውስጥ የኢሳቅ አብሮ በጋራ ቡክድ ተደርጎ ከስብስቡ ጋር መጓዙን ግን ማረጋገጥ ይችላል። ጉዳቱ ያጫውቷል ያጫውተው አብረን በጋራ ነው የምናየው። ግን ወደ ሆቴሉ ከተጓዘው ስብስብ ውስጥ አለ በደንብ አለ። ይሄን ማረጋገጥ ይችላል። ይሄን ያረጋገጥኩት ከኤክስ ላይ ምናምን አይደለም፣ እዛው በአንፊልድ ዙሪያ ከሚላኩ ጽሁፎች ውስጥ ነው መመልከት የቻልኩትና እስካሁን ድረስ ግን ምንም አይነት ተጨማሪ ኢሜልም ዘገባም አልተላከልኝም። ስለዚህ የኢሳቅ በዛሬ ጨዋታ ፊትዩን አይሁን የታወቀ ነገር የለም። የሊቨርፑል ደጋፊዎችን በእጅጉ ስላስጨነቀ ነው በነገራችን ላይ ደጋግሜ እያነሳው የምገኘውና የተለየ አፕዴት ካለ እንግዲህ እዚህ ፕሮግራም ኮሜንት ላይ የገባችሁ አፕዴቶችን ያገኛችሁ የክለቡ ደጋፊዎች እንግዲህ ጻፉላችሁ። ኢሳቅ አለ የለም የሚለው እስከ ምሳ ሰዓት 7 ሰዓት ተኩል 8 ሰዓት ኦፊሻሊ ይረጋገጣል። ይኑር አይኑር ያኔ የገባችሁ እስከዛ ድረስ መረጃውን ላገኛችሁ ኮሜንት መስጫ ላይ አስቀምጡላቸው። የዛሬ ምሽቱ ጨዋታ የፕሪሚየር ሊግ የምንጊዜም ምርጥ ሁለት ክለቦች ትንቅንቅ ነው። የምንጊዜው
መደርደሪያቸው በዋንጫ ያሸበረቀ የስኬት መለኪያ የሆኑ ከእንግሊዝ ምድር አልፎ በአውሮፓ ምድር እንግሊዝን ያስጠሩ ስመገናና ሁለት ክለቦች ናቸው የሚገናኙት። ስለ ሁለቱ ክለቦች ራይቨሪ በነገራችን ላይ አባስ ወደ እናንተ ይዞ ቢመጣ ፕሮግራም አንዳንድ ትክክለኛ የህይወት ተያያዥ ታሪኮችን አያይዞ የሚነግራችሁ በርካታ ሚስጥሮች አሉ። ለምሳሌ ለአባ በቀጥታ ማይክል ኦዌን ማንቸስተር ዩናይትድ ላይ 2 ግብ ካስቆጠረ በኋላ እኔ በጣም ጩጬ ነበርኩ ያኔና ለአባ በቀጥታ በራስጌ ደብዳቤው አባ ኮሙኒኬት ያደርገው ነበር ማይክል ኦዌን ከሊቨርፑል አካዳሚ ገና እንዳደገና ልክ ማንቸስተር ዩናይትድ ላይ ታስታውሱ እንደሆነ አንፊልድ ላይ 2 ግብ አስቆጥሮ የዛኑ ምሽት ለአባ ደብዳቤውን የዛን ምሽት ታሪክ ጽፎ ለአባ በፖስታ ቤት መልእክት ልኮ ነበር ማይክል ኦዌን የግርጌ ፖስታ ነው ምናምን በሚባል እና አባ የበለጠ ኮሙኒኬት የነበረበት ወቅት ነው በሊቨርፑል የደጋፊዎች ማህበር አባል ከሆነ በኋላና ከሊቨርፑል ጋር ያለውን ትስስር ከማንቸስተር ዩናይትድ ራይቨሪ ጋር አያይዞ በርካታ ታሪኮች በርካታ አጋጣሚዎች አሉት። ምናልባት ይሄ ጨዋታ ከተጠናቀቀ በኋላ በድረ ጨዋታ ነጥቦች አባ ጥሩ ፕሮግረስ ካደረገ ከሱ ጋር አብረን እንመጣና ያንን ታሪክ እንግዲህ በተወሰነ መልኩ አንስተን የምንወያይ ይሆናል እና በጣም ትላልቅ አጋጣሚዎች ወይም ኢሞሽናል የሚያደርጉ ሞመንቶች ስላሉት ነው። ማለት ከማይክ ጀርባ ከልጅነት ጀምሮ የማውቃቸው ታሪኮች አሉ። ለምሳሌ በሊቨርፑላዊነት ስሜት ይሄ አንፊልዳዊነት our nation is Liverpool our language is football በሚል አስተሳሰብ ከተሳሰረ ጉዳይ ጋር በተያያዘ አባ ትላልቅ ከሊቨርፑል የቀድሞ ተጫዋቾች ጋር ዳይሬክት ኮሙኒኬሽን ነበረው ከነ ሮቢ ፋውለር ጋር ከነ ጆን ባርነስ ጋር ቀጥተኛ ግንኙነት ማለት ነው እና በወቅቱ የነበረውን የማንቸስተር ዩናይትድ እና የሊቨርፑልን ራይቨሪ እነዛ ተጫዋቾች ለአባ በደብዳቤ መልክ ጭምር ልከውለታል እና ማሊያዎችን ማሽ ዴይ ማሊያ ለምሳሌ ካልተሳሳትኩኝ ማክማንማን ይመስለኛል አባ ራሱ ይነግራቸዋል የአንድ ጨዋታ ላይ ለበሰው ማሊያ ለአባ ፈርሞለት ልኮለት ነበርና ትላልቅ የታሪክ አጋጣሚዎች አሉ ትስስሮች እና ይሄን ፊክስቸር አባ በተለየ ሁኔታ ነበር ከዚህ በፊት ከኛ ጋር ቆያችሁ አባ በርካታ ነጥቦችን ሲያነሳ በዚህ ፊክስቸር ዙሪያ ታስታውሱ ይሆናልና በርካታ ጉዳዮች አሉ ከኛ ቤተሰብ ጋር የተሳሰረና ምናልባት ከዚህ ጨዋታ በኋላ አባ ፊት ከሆነ ይሄን ታሪክ ወደ እናንተ ይዞ እንዲመጣ የተፈጠረው አጋጣሚ እንዴት ቼኑ እንደተገናኘ የሊቨርፑል የደጋፊ ማህበር እንዴት አባል እንዳደረጉት ጭምር ኢትዮጵያ ውስጥ ነው ይሄ ጉዳይ እንዴት እንደተፈጠረ በስፋት ያጫውታቸዋል አሁንም ይሄ ኮሙኒኬሽን አለ ከአባ ጤንነት ጋር በተያያዘ አንዳንድ ጉዳዮች ተራርቀው ቢቆዩም ግን ድጋሚ እንግዲህ አባ ኮሙኒኬሽኖችን እያቋረጠ ቢሆንም ይጀምራል እነዛ ጉዳዮች ናቸው በነገራችን ላይ እኛ ዛሬ ላይ ዘገባዎችን ከየትኛው ሚዲያ እየቀደምን ወደ እናንተ ስለ ሊቨርፑል ሌተስት አፕዴት በዝውውር እቅድ እርግጠኛውን የምንነግራችሁ እዛ ጋር አባ ከፈጠረው ቼን የተነሳ አንዳንድ ለክለቡ ቀረብ ያሉ በሀገረ እንግሊዝ በመርሲሳይድ ዙሪያ የሚኖሩ ሪፖርተሮችን ከመግባባታችን የተነሳ ነው መረጃዎችን የምናገኘው ዛሬ በቀጥታ ኮንፈርም ላድርጋችሁ ምክንያቱም ካለፈው ሳመር ጀምሮ እንዴት የኢሳቅ ሊቨርፑል እንደሚፈርም አንተ ማርች ላይ እንዴት እርግጠኛ ሆነ ልትናገር ቻልክምናል የሚል በርካታ ጥያቄዎች ስለነበሩ ነውና ከዚህ ጋር ተያያዥ ነው እኔ አይደለም በአባ የተነሳ አባ የክለቡ የደጋፊ ማህበር መሆኑ በሊቨርፑል ዙሪያ ያሉ ረጅም ዓመት የሰሩ ባለሙያዎች ጋር ቀጥተኛ ግንኙነት ማድረጉን ተከትሎ ነውና የሊቨርፑል ቤተሰብ መሆን ለአባ ያለው ስሜት በጣም የተለየ ሊቨርፑልን በትንሹ ወደ 40 ዓመት ገደማ ደግፏል የቲቪ ስክሪን ሳይኖር በእነ አለን ግሪን ነበር በሬዲዮ መደገፍ የጀመረውና ታሪኩ በጣም ሰፊ ነው ይሄን ታሪክ ግን ወደ እናንተ ይዞ ቢመጣና ቢያጫውታችሁ በጣም አንዳንድ ኢሞሽናል የሚያደርጉ በጣም ከባባድ ስሜቶች ጭምር ነበሩትና እነዚህን ጉዳዮች እስቲ ወደ እናንተ ይዞ እንዲመጣ እንማከርና ወይ አንድ ቀን ቀጠሮ ይዘን
ካልሆነ ደግሞ ይሄ ጨዋታ ከተጠናቀቀ በኋላ ድረ ጨዋታ ነጥቦችን ከጨዋታ ታክቲክ ጋር አንድ ፕሮግራም የሊቨርፑል የማንቸስተር ጨዋታ ከአባ ጋር ያለውን ቀጥተኛ ትስስር ይዞላችሁ ሊመጣ ይችላል። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ዕለተ እሑድን በአርሴናል ድል በሊቨርፑል ማንቸስተር ዩናይትድ ቅድመ ጨዋታ ግምገማ ቆይታ ያደረግን። ከጨዋታው በኋላ በድረ ጨዋታ ነጥቦች ላይ ተመልሰን እንመጣለን ሰኞ ንጋት። እስከዛው ድረስ ሰላም ቆዩ።